በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አእይንተ እግዚአብሔር አበው ካህናት አባቶቼ አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶች እናቶች ወንድሞች እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋራ ይሁን። እንደምን አደራችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርን በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምጽ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ ቸር አምላካችን እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ትጽዋዕኒ በዕለተ ምንዳቤከ አድኅነከ ወተአኩተኒ በመከራ ቀን ትጠራኛለህ አድንሃለሁ ታመሰግነኛለህ። ቃሉ ይሄ ነው። እስቲ ድገሙት። በመከራ ቀን ትጠራኛለህ አድንሃለሁ ታመሰግነኛለህ። በመከራ ቀን ትጠራኛለህ ትጠሪኛለሽ። በመከራ ቀን ትጠሪኛለሽ አድንሻለሁ ታመሰግነኛለሽ። በመከራ ቀን ትጠሩኛላችሁ አድናችኋለሁ ታመሰግኑኛላችሁ። እናመስግነው። ክብርና ምስጋና ልበ አምላክ ዳዊት ከተሰጠው ሀብተ ትንቢት ከሰባቱ ሀብታት አንዱ በሆነው 150ውን ትንቢት ሲናገር ይሄ 150ው መዝሙር በ10 አርእስት ሲጠቀለል አንዱ ርዕስ አምላክ አማልክት እግዚአብሔር ነበበ ወጸዋአ ለምድር የሚለው መዝሙር 49 ነው። ዘለፋ ካህናት ይባላል። ካህናት የተገሰጹበት ዘለፋ ፈሪሳውያን ነው። ዘለፋ ምእመናን ነው። ሌላ ቀን መዝሙር 49ን እንዳለ እንመለከትና እኔ በአራት ክፍል ከፍለዋለሁ እናያለን። ዛሬ ግን ቁጥር 15 ላይ ብቻ ያለችው ቃል እሷን እንመለከታለን። የነቢያት አምላክ ከኛ ጋር ይሁን፣ የሐዋርያት አምላክ ከኛ ጋር ይሁን። የቅዱሳን አምላክ የነሱ ጉባኤ እንደባረከ እኛንም ይባርክልን። በዕለተ ምንዳቤከ በመከራ ጊዜ፣ በችግር ጊዜ፣ በስቃይ ጊዜ፣ በመከራሽ ጊዜ፣ በችግርሽ ጊዜ፣ በስቃይሽ ጊዜ ትጽዋዕኒ ትጠራኛለህ ይላል እግዚአብሔር። ቀጥሎ ያለው ቃል ደግሞ ትጠራኛለህ ብሎ አነ አድኅነከ ነው። እኔ አድንሃለሁ። ወአንተ ተአኩተኒ አንተ ደግሞ ታመሰግነኛለህ። አሁን ሶስት ነገር አለ። 1 መጥራት፣ 2 መዳን፣ 3 ማመስገን። 1 2 3 እንደገና ትደግማላችሁ። መጥራት፣ መዳን፣ ማመስገን። መጥራት፣ መዳን፣ ማመስገን ትይዟቸው ነው። ዛሬ ካላችሁ ሌላ ቀን ትይዙታላችሁ። በቃ ዛሬ ነው ትምህርታችሁ። በቃ ዛሬ ትምህርታችሁ ዛሬ ይዛችሁ ነው። አንደኛ መጥራት ነው። 2 መዳን ነው። 3 ማመስገን። በጭንቅላታችሁ ምን ቃል መጣ ከልመና ጋር ይሄንን ስታዩ የጌታ ወንጌል ትዝ ያላችኋል? ጌታ የተናገረው ማቴዎስ 7
ቁጥር 7 እና ቁጥር 8 ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ሶስት ነገሮች ናቸው እዚህ ጋር ያሉት። አንድ መለመን፣ ሁለት መፈለግ፣ ሶስት ማንኳኳ። የለመነ ይቀበላል፣ የፈለገ ያገኛል፣ ያንኳኳ ይከፈትለታል። መድኃኔዓለም ለሚያንኳኩት የተከፈተ በር ነው ይላል መጽሐፈ መነኮሳት። ለሚያንኳኩት ምን አይነት በር ነው? የተዘጋ አይደለም። መድኃኔዓለም ኢየሱስ ክርስቶስ ለሚያንኳኩት ምን አይነት በር ነው? ክፍት ይሁንላችሁ፣ ልመናችሁ ይሰማ፣ ከደመና በታች አይቅርብን። ትጽዋኒ በዕለተ ምንዳቤከ በችግር ቀን ስትጠራኝ እንኳን እሰማለሁ። ያውም ይሄ ማን ተባለ? ኃጢአተኛ ነው፣ በደለኛ የተባለ ኃጢአተኛው በደለኛው ጸሎቱን ለእግዚአብሔር ከሰጠ በመከራው ቀን ከጠራ እሰማዋለሁ ይላል እግዚአብሔር። ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል። የተሰጠንን ስልጣን አንዳንድ ጊዜ አናውቀውም። እግዚአብሔር የሰጠን ስልጣን ብዙዎች ያ ነው ችግራችን። አሁን ምእመናን እግዚአብሔር ምን አይነት ስልጣን ነው የሰጣችሁ? ምንድን ነው የሰጠን? እስቲ ተመልከቱ። ምን አይነት ስልጣን ሰጠናው? የለመነው ሁሉ ምን ይሰጠናል። ከፈለግን ሁሉም ደግሞ ምን ይሆንልናል? ይደረግልናል። ካንኳኳን ሁሉ ጊዜ በሩ ምን ይሆንልናል? የተዘጋባቸው አሉ አይደለም እንዴ? 10 ቆነጃጅት ሄደው ለአምስቱ እኮ ነው የተከፈተው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ስታውቁ 10 ሴቶች ናቸው የወጡት ሙሽሮች ሊቀበሉ የወጡት ወይ ሙሽራው ሊቀበሉ የወጡት። ሙሽራይቱ ቤተክርስቲያን ናት፣ ሙሽራው ክርስቶስ ነው። ከዛ በኋላ አልተዘጋጁም። እነሰዎች ምንድን ነበር የያዙት? መብራት ይዘዋል፣ ዘይታቸው ግን ትንሽ ነው። እነዛ ግን በደንብ አድርገው በማሰባቸው ይዘዋል። እነዚህ ግን እዛች እንትኗ ውስጥ ብቻ ጨምረው ላምባዋን እዛች ኩራዟ ውስጥ ብቻ ጨምረው እያበሩ ይዘዋል። ያለ ዘይት አይበራም። እነዛ ደግሞ ብልሆቹ በእንደገና በማሰሮ በእቃ ይዘው ዘይት ተጨማሪ ይዘዋል። አሁን የሚያሳየው ክርስትና እኮ ዝግጁነትን ነው። በክርስትና ዝርክርክነት የለም፣ ስንፈት የለም። በክርስትና በሁሉ ነገር ላይ ክርስትና ዝግጁ መሆን ማለት ነው። በሁሉም ነገር ላይ በሁሉ ነገር ላይ ዝግጁ መሆን። መብራታቸውን የያዙት እነዛ እንደገና ደግሞ ዘይት ይዘዋል። ሙሽራው ሲመጣ ገቡ። እነዛ እንደገና እስቲ ቆይ መብራት እንግዛ፣ ዘይት እንፈልግ፣ ለመብራታችን ዘይት እንግዛ ብለው ጋዝ ለመግዛት ሲሄዱ የለም፣ በሩ ተዘግቷል። አንኳኩ፣ ተከፈተ፣ አልተከፈተም። የማይከፈትበት ሰዓት ከመምጣቱ በፊት ዛሬ ነው አንኳኳት። የሚዘጋበት ሰዓት አለ። ያ የተከፈተ በር የሚዘጋበት ሰዓት አለ። መጽሐፍ ይግባኝ የሌለው ፍርድ ይባላል። ያኔ ይግባኝ የለው ፍርድ ሁሉ ይግባኝ የለው አለቀ። ለምኑ ይሰጣችሁ፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችሁ። የትምህርታችን ርዕስ ግን ምንድነው ዛሬ? መዝሙር 49 ቁጥር 15 ላይ ትጽዋኒ በዕለተ ምንዳቤከ አድኅነከ ወተአኩተኒ፣ በመከራ ጊዜ ትጠራኛለህ፣ በመከራ ጊዜ ትጠሪኛለሽ፣ አድናችኋለሁ። ከላይ እኮ ያው እግዚአብሔር ሲናገር ቤት ገብታችሁ ካነበባችሁት መዝሙር 49 እንዴት አድርጎ እግዚአብሔር መስዋዕትህን ሁሉ አልቀበለውም ያለውን ሰው መስዋዕትህን አልቀበለውም። ደግሞስ ምን አይነት መስዋዕት ነው የምታመጣልኝ? ከቤት እንስሳም ከዱር እንስሳም ብታመጣልኝ እኔ ነው፣ ያውም አልፈልገውም እንጂ የፍየሉንም ስጋ አልፈልገውም፣ የፍየሉንም ደም አልፈልገውም እኔ እግዚአብሔር። ምክንያቱም ብዙ ጊዜ የሚቀርበው ምንድነው? ከመስዋዕት ይልቅ ምን እንደሚቀርብ ለታቁት የለ ለሳኦል የተነገረው የአማሌቅ ንጉስ አጋግን እግዚአብሔር አጥፋልኝ ብሎ ላከው። ምክንያቱም አጋግ የእስራኤል ሴቶች አስጨንቋል። እርጉዝ ሴቶችን ካገታቸው ጀምሮ በሰይፍ ቀዶ ወንድ ነው ውስጥ ያለው ሴት እያለ ብዙዎችን የገደለ ነው። እንዲያነ ግፎች በውጭ ሀገር የምንሰማቸው ወይም በመጽሐፍ ላይ የምንሰማቸው ዛሬኛም ሀገር ሊፈጸሙ ይችላሉ። ይሄን የሚያደርግ ሰው ግን ፍጻሜው አያምርም። የአቤል ደም እኮ የአቤል ነፍስ እኮ ትከስ ነበር። በየዋህነት የሚገደሉ ሰዎች ሁሉ ጦርነት ራሱን ችሎ ህጋዊ ጦርነት አለ፣ ወታደር ከወታደር የሚዋጋ። በዛ ውስጥ ግን ንጹህ የሆኑ ሰዎችን ማሰቃየትና
በንጹህ በሆኑ ዜጎች ላይ ክፉ የሆነ ነገር ማድረግ ያቺ ደም ትከሳለች አትቆምም ትንጨረጨራለች ትከሳለች ዛመንፈስ ዘመኑ ነው ያለው ሄኖክ ሰማይ ሄዶ መልአኩ ሲያሳየው የቅዱሳንን ነፍስ ያያል የሞቱት ከዛ ውስጥ አንዲት ነፍስ ምን ትሆናለች ትንጨረጨራለች ይላል ትከሳለች አላረፈችም ያቺ ነፍስ ሄኖክ ይጠይቃል ለምንድን ነው እቺ ነፍስ እንደምትሆነው የማን ነፍስ ነች አለ የአቤል እኮ ነች ወንድሙ ቃየል የገደለው ያቤል ለምንድን ነው እንደምትጮኸው ለምንድን ነው እንደምትከሳው አለ በማያ አይን በፍልውሃ የቃየል ልጆች ከዚህ ምድር እስከሚጠፉ ድረስ እቺ ደም እቺ ነፍስ ትከሳለች አለ በሬ የበሬ ደም የፈሰሰበት መሬት ስንዴ ቢዘራበት ያበቅላል የሰው ደም የነካው ግን አያበቅልም ታውቃላችሁ አይደል የሰው ደም የነካው መሬት እህል ማብቀል አይችልም አጋግን ይልና አጥፋልኝ አለ ከብትም ከዛ ምንም እንዳታመጣ እኔ እንቦሳ ከዛ ምንም ነገር አልፈልግም ይዘንዳ አትመጣ ብሎ ሳሙኤል የእግዚአብሔር ትእዛዝ ተሰጠው ሳኦል ደግሞ ሄደና በሬውንም እንቦሳውንም እየሰበሰበ ጭራሽ አጋግን ሁሉ ይዞ መጣ ልክ ሲመጣ ነው ሳሙኤል በዙፋኑ ብሩ ላይ ቁጭ ብሏል ሳኦል ምን አርገ መጣህ ነው እግዚአብሔር ያዘዘውን አርገ መጣው ተዋል አዋ ወዲያው ወሳውቹ መጥቶ ጀመሩ ምን እንደምሰማው ድምጽ አለ ይሄ ምሰማው ከብት ድምጽ ምንድነው እነሱንማ ለመስዋዕት ይሆናሉ ብለን ይዘናቸው መጣን አለ ሳኦል አልፈልግም ብለዋል እግዚአብሔር ከዛች ጊዜ ጀምሮ የእግዚአብሔር መንፈስ ከሳኦል ተነሳ ስለዚህ ነብዩ ሳሙኤል ምን አለ እግዚአብሔር የተናገረውን ተናገረ ምንድነው አለ እግዚአብሔር ከመስዋዕት ይልቅ ምን እንፈልጋለን መታዘዝ እንፈልጋለን አለ መጀመሪያ የሚቀርበው ምንድነው መታዘዝ ነው መስዋዕት አይደለም ስለዚህ መስዋዕቱንም አልፈልግ ግን ይሄ ሁሉ ሆኖ በመዝሙር 49 ላይ የምናየው እግዚአብሔር የሚለምኑትን ሰዎች ወደሱ የሚጮሁትን ሰዎች እንዴት ሰምቶ እንደሚያድናቸው ይናገራል ትጼዋን ይበለተም እንዳቤከ በመከራ ቀን ትጠራኛለህ አድህነከ አድነሃለሁ ወታኩተኒ አንተም ታመሰግነኛለህ ከመከራ ያዳነኝ ከመከራ ያወጣኝ ከመከራ ያዳነኝ ከመከራ ያወጣኝ ብለሽ አንቺም ታመሰግነኛላችሁ መጀመሪያ መጥራት ማለት እንግዲህ ምንድነው ጸሎት ነው ከጸሎት ቀጥሎ የእግዚአብሔር ሥራ ነው የኛ ሥራ ምንድነው ሁለት ነው አንደኛ ከመከራው ላይ ብሎ ምን ማለት መጸለይ መጥራት በችግር ውስጥ ይያለ የእግዚአብሔር ሥራ ደግሞ ምንድነው መስማትና ማዳን ድህነቱን ለሁላችን ይላል ከዛ ቀጥሎ የኛ ሥራ ምንድነው ከተደረገልን በኋላ ማመስገን ነው ሁለቱ እኩል ነው መጸለይ ማመስገን ሁለቱም የማይቀሩ ነገሮች ናቸው አንዳንድ ሰዎች ለማመስገን የሚቸገሩ ሰዎች አሉ አሁን አንዳንዴ ከፍርሃትም ነው ግን እናንተ ተናገሩልኝ ባካችሁ እኔ ሰው ፊት ፈራለሁ የሚሉ አንዳንድ ሰዎች አሉ የተደረገላቸው እንደው እነዚህም ይሻላል ድብቅ አድርገው ቁጭ የሚሉ ሰዎች አሉ ያሸጥዮ እኮ ተመልሳልት ነበር ድና አንድ ነገር ሲቀራት የ12 ዓመት ደም ሲፈሳት የነበረች ሴት ታሪክ ታስታውሳላችሁ የማቴዎስ ወንጌል 9:18 ማንንም አላዳናት አይደል መጨረሻ ግን አምላኬን ባገኘው ዳሰኝም አለው የልብሱን ጫፍ ብነካ ምን ሆናለሁ አለ እድናለሁ አለ ክብርና ምስጋና ይግባው ወዳናን ኢየሱስ ክርስቶስ እድናለሁ አለ አይደል ሴት ከዛ አሁን ይሄ ምንድነው ልመና ነው አይደል ጠራችሁ ወይስ አልጠራችሁ ጠራችሁ ጌታዬ ኢየሱስ ክርስቶስን ባገኘው አለ ልመና ነው መጥራት ነው ስሙን ጠርተዋለች ሄደች በመሃል ገባች እውነትም እንዳለችው ልብሱን ነካች በሽታዋ ወዲያው ዳነ ክብርና ምስጋና ለመድኃኒዓለም አሁን ሴትዮ የፈለገችው ምን ነበር ከኋላ ሄዳለች ድናለች ከዛ ቀስ ብላ ተመልሳ ወደ ቤቷ ልትሄድ ነበር አይደል እንደሱ ነው ታሪኩ ግን ኢየሱስ ክርስቶስ ምን አለ ማን ነካ አለ አይ ሴትዮዋ ልትደበቅ ነበር ማን ነካ ቅዱስ ጴጥሮስ ደግሞ ጌታው ምን ይያልኩ የሁሉ ህዝብ እየተጋፋ አይል ከለውታ እንዳልተደበቀች ባየች ጊዜ ሴቲቱ ይላል እንደሱ ነው የሚለው ወንጌሉ እንዳልተደበቀች ባየች ጊዜ ሴቲቱ ወጣችና
ጌታ ሆይ እኔ ነኝ ብላ ያኔ ነው ሰግዳ ያመሰገነችው። ክብርና ምስጋና ይግባው። ስግደት የሚገባው ስለዚህ መጀመሪያ የኛ ድርሻ ምንድነው? መጸለይ ነው፣ መጥራት ነው። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ስማኝ ነው አይደል? አምላክ ቅዱሳን ስማኝ ነው። እሱ ሁሉን የሚያደርግ ነው። ዛሬ በጠዋቱ በዝማሬው ላይ ነበረ አክሊለ ሰማዕታት አንተ የሰማዕታት አክሊል ነህ። አንተን ነው የምንሰብከው። መድኃኒዓለም ኢየሱስ ክርስቶስ የምንሰብከው የሰማዕታት አክሊል ነው። ሰያሜ ካህናት ነው። ካህናትን ሁሉ የሚሾመው እሱ ነው። ተስፋ መነኮሳት ነው። የመነኮሳት ሁሉ ተስፋቸው እሱ ነው። እና አባ እንጦንስ፣ እና አባ መቃርስ፣ እና አባ ጳውሊ፣ እና አባ አርሳኒዎስ፣ እና አባ ብሆይ፣ እና አባ ብሶይ፣ እነ ስምዖን ዘአም እነዚህ ሁሉ ልብ ብለው ገዳም የገቡት እና አባ ኪሮስ አንገታቸው ላይ ሳር የበቀለው ኢየሱስን ክርስቶስን ተስፋ አድርገው ነው። ክብርና ምስጋና ለስሙ ይድረሰው። አንተ የመነኮሳት ተስፋቸው ነው። የሰማዕታት አክሊል የነ ቅዱስ ጊዮርጊስ፣ የነ ቅዱስ መርቆሬዎስ፣ የነ ቅዱስ ቴዎድሮስ የነዚህ ሁሉ ሰማዕታት የነዚህ ሁሉ አክሊላቸው አንተ ነህ የሚሰጣቸው አክሊል። አንድ ጊዜ ለ40 ቀን ትልቅ ሰውነት የሚቆራረጥ ቀዝቃዛ በረዶ ውስጥ ከተቷቸው። 40 ሀራ የሚባል ሰምታችሁ? 40 ሰማዕታት ማለት ነው። ከዛ በኋላ አንዱ አይገርማችሁ እስከ 39ኛ ቀን ቆይቶ እኔ አልቻልኩም ብሎት ስንት ቀን ሲቀረው በጣም የሚያሳዝነው የዚህ ደግሞ እኔም ይምረው ይመስለኛል ከላይ ሲወርድ የነበረው አክሊላት 40 ነው። እምነቱ ክርስቲያን ያልሆነ ሰው እዛ ቆሟል። የሚገርፍ እኮ ነው፣ የሚያሰቃይ የነዛን ጽናት አይቶ ከላይ 40 አክሊላት ሲመጡ አይቶ ዘለለና ገባ። ያገኛል አክሊሉ እሱ ያ 39 ቀን ሲነበር 40ዎቹ 39ኞቹ ላይ ሲያል ዘሎ የገባው ላይ ከሰማይ የወረደው አንዱ አክሊል እምነቱ ታይቶ እሱም ላይ አክሊል አርፎበታል። አክሊለ ሰማዕታት ኢየሱስ ክርስቶስ ከሁላችን ጋር ይሁን። ሰያሜ ካህናት ሁሉ የሚሾም 12ቱን ደቀ መዛሙርት የሾመ ቀድሞና አሮንን የሾመ መልከጼዴቅን የሾመ እርሱ ኢየሱስ ክርስቶስ ነው። እሱን ነው የምንሰብከው። የእሱን ልደት ነው የምንናገረው። አብ ሆይ የልጅህን ልደቱን እንናገራለን። ልጅህ ማን እንደሆነ እንመሰክራለን፣ እንሰብካለን። ጳውሎስ የሰቀለውን ክርስቶስን እንሰብካለን። እኛ ደግሞ ሁሉ ጊዜ እንደምንለው አሁን እንሰብካለን። ልደቱንም እንሰብካለን፣ ማዳኑንም እንሰብካለን። ሰያሜ ካህናት ነው። አክሊለ ሰማዕታት ነው። ተስፋ መነኮሳት ነው። ለመነኮሳት ሁሉ ተስፋቸው የሚያስችላቸው እሱ እኮ ነው። ስምዖን ዘአም 30 ዓመት ድንጋይ ላይ ቆሞ አንድ ጊዜ 12 ዓመት አንድ ድንጋይ ላይ ቆመ። እንደዚህ በረከቱ ይደርባችሁ። እናቱ ልታየው መጣች። እናቱ ልታየው ልጠይቀው መጣች። እዛ እንደቆመ ነው ድንጋይ ላይ ይጸልያል። ምሰሶ ላይ ቆመ ፍልጥ አለት ላይ ልጅ አለች። ሰላምታ ሰጣት። እዛው ድንጋዩ ስር ቁጭ አለች። እድሜዋም ገፍቷል። ጸለየና አቤቱ አምላኬ ወደ አንተ ወሰድልኛል። እዛው ድንጋዩ ስር አለች። ተስፋውን ያውቀዋል። ስለናቱ ተስፋ ያውቃል። ስለዚህ እግዚአብሔር ተስፋቸው ነው። ዮሐንስ አጭርን ይባላል። በረከቱ ይደርብ። ወንድሞቹም እንሂድና መላእክት እንሁን አላቸው። መንኩስናው እንሂድ መላእክት እንሁን አላቸው። ሄደ። አልቻለም። ከበጋ ነው የገዳም ነው። ተመለሰና መጣና አንኳኳ በሩ። ማን አንተ አለ። ዮሐንስ ነኝ። የቱ ዮሐንስ? ምን ማለታችሁ ነው? ወንድማችሁ ዮሐንስ ነኛ። እኛ ሰው የሆነ ወንድም የለንም። የኛ ወንድም ዮሐንስ ቢባል መልአክ ሆኗል። ስለዚህ አንከፍትልህም ማለት ለካች ትምህርት ነቻለ። ተመልሶ ሄዶ ልም ያለ ዋይ ልምላሜ ከሌለበት ዋይ አሩ ከበዛበት እዛ ሆኖ እግዚአብሔር እያመሰገነ ተስፋውን ኢየሱስ ክርስቶስን እያመነ ሲጸልይ ኖር ይላል። እንግዲህ ለኛ የተነገረን ደግሞ እንደዛ ልብ ብለን ባንገባ በመከራችሁ ቀን ትጠሩኛላችሁ መጥራት ነው። እኔም ምን አደርጋችኋለሁ? አድናችኋለሁ። እናንተስ ደግሞ ምን ታረጉኛላችሁ? ታመሰግኑኛላችሁ። ስለዚህ
ጠርታችሁት አድኗችሁ ለማመስገን ያብቃችሁ። እስከዛሬስ ብዙ ነገር አላደረገልንም። ስለዚህ አሁን ምን ጸልየው ምንድነው? ስለ ኢትዮጵያ እንጠራለን። ኢትዮጵያን ምን ያደርግልናል? ያድንልናል። ከዛስ ደግሞ እንደገና ምን እናደርጋለን? እና ብዙ እኮ ተንኮል አለ ኢትዮጵያ ውስጥ። ይሄ ሸረኛው ሴረኛው ሰው እንዲሞት እኮ ይፈልጋል። ያ በተለይ ደግሞ የኦርቶዶክሱ አካባቢ እልም ብላ ልጠፋ ይፈልጋል። አንዳንድ ሰዎች ላይ መስላችሁ ይችላል፣ ግን ይሄ ከተዘጋጀ ቆይቷል። ስለዚህ ምንዳቤ ማለት ይሄ ነው። መከራ ማለት ይሄ ነው። ሀገራችን ያለችበት ሁኔታ መከራ ነው። የኛ መከራ ነው። እዚህም ያለነው እዛ ካሉት ምንም አንለይ ማለት ቀን ከሌሊት ጭራሽ ነው ማሳብ ይገለናል አይደል? አንዳንድ ጊዜ እንደው እዚህ በጣም ሁላችንም ተጨንቀን ነው ወደ አዲስ አበባ ሲሄድ ደግሞ እዛ ያለው ሰው ከኛ ደግሞ የተሻለ ይመስላል። እዛው ስላለበት ነው መሰለኝ። እዚህ እንቅልፋታችሁ እንደው ምን ተባለ ዛሬ? አንዳንዶቹ ጸሎቱን ሳታረጉ እንደው አይናችሁ እንዲደካ እንደው ምን ሆነ ዛሬ? እስቲ ይሄ ተመችቷል ሶሻል ሚዲያ። ከዛ በፊት ግን ጸልዩ። አያችሁ፣ ከሀዘናችሁ በላይ ከመከራችሁ በላይ ጥሩት። ተጸዋኒ ማለት እንዳቤት በመከራ ትጠራኛለህ፣ በመከራሽ ትጠሪኛለህ፣ በመከራችሁ ትጠሩኛላችሁ። ቀጥሎ ምን አለሱ? እኔም አድናችኋለሁ። ክብርና ምስጋና ይጎበዳል። ምን አረጋችኋለሁ? ያድንልን ሀገራችን፣ ይፈውስልን ኢትዮጵያ። አሁን ያለውን ትውልድ ልቡን ቀና ያድርግልን። ለማመስገን ደግሞ ያብቃና። በኢትዮጵያ ጉዳይ ገና ነው ለማመስገን። አሁንም ተመስገን ብለዋል አይደል? አይቀርም ተመስገን። ግን ጦርነቱን ገፈፍከው ተመስገን። ጦርነቱን አበቃው ተመስገን። ውጊያው ቆመ ተመስገን። ቤተክርስቲያን አትቃጠልም ተመስገን የምንልበት ዘመን እንዲመጣልን ያድርግልን መድኃኒዓለም። ማን ይሄን የሚያደርገው? አድህነከ እሱ ነው የሚያድነን የሚፈውሰን፣ ከመከራችን ሰውሮ እንዲያድነን የአምላክ ፈቃድ ይሁንልን። እመቤታችን ድንግል ማርያም አትለየን። ትጠራኛለህ፣ ትጠሪኛለሽ፣ ትጠሩኛላችሁ፣ አድናችኋለሁ፣ እናንተም ታመሰግኑኛላችሁ። ጠርጥሩት፣ ጸልዩ፣ እግዚአብሔር ያድናችሁ። ካዳናችሁ በኋላ ደግሞ ዝም አትበሉ፣ አመስግኑት፣ ስሙን ጥሩት፣ ተመስገን በሉት። ምስጋና ገንዘቡ ነውና አሁንም እናመሰግነዋለን። ለአብርሃም ለይስሐቅ ለያዕቆብ ለአዳምና ለሔዋን አምላክ ለሁሉ ጌታ ለሁሉ ፈጣሪ ክብርና ምስጋና ይግባው። አሜን። እግዚአብሔር የተመሰገነ